በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የበኩራት ልጆች እንኳን ለወንጌላዊው ለቅዱስ ዮሐንስ ወርሃዊ መታሰቢያ ክብረ በዓል በሰላም በጤና ደረሳችሁ። ዝክር ሚዲያችንን ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ አገልግሎታችን እንድታበረታቱ ስንል እንዲሁም በየዕለቱ በዚህ ሰዓት የምናቀርብላችሁን መንፈሳዊ ትረካ እንድታደምጡ ስንል በልዑል እግዚአብሔር ስም እናሳስባለን። ከዚህ በመቀጠል የወንጌላዊው የቅዱስ ዮሐንስን አስደናቂ የሕይወት ገድል እንዲህ በማለት እናሰማለን። እስከ ዝግጅታችን ፍጻሜ ድረስ አብራችሁን እንድትቆዩ በትህትና ቃል እናሳስባለን። በገሊላ ባህር ዳርቻ የፀሐይ ብርሃን በረጋው ውሃ ውስጥ ላይ ሲንጸባረቅ ወጣቱ ዮሐንስና ወንድሙ ያዕቆብ ከትጉ አባታቸው ከዘብዴዎስ ጋር በዕለታዊ የዓሣ ማጥመድ ሥራቸው ተጠምደው ነበር። ይህ የዘወትር ተግባራቸው ነበር። መረቡን መጣል፣ ማጥለቅና እንደገና መጎተት። የሕይወታቸው መዋርም እንደዚሁ የባሕሩ ማዕበልና የመረቡ ክብደት ተወስኖ የሚቀጥል ይመስል ነበር። ነገር ግን ያ ማለዳ የዓለም ታሪክ የሚቀይር የዮሐንስንም ሕይወት የዘላለም አቅጣጫ የሚቀይር አዲስ ንጋት እንደሚሆን ማንም አላሰበም ነበር። በድንገት ከባህሩ ዳርቻ በኩል አንድ እንግዳ ድምፅ ተሰማ። የናዝሬቱ ኢየሱስ ክርስቶስ። እርሱም ገና የሕዝቡን ልብ መማረክ የጀመረው መምህር በመካከላቸው አልፎ መጣም። የዮሐንስ ዓይኖች ከጌታ ዓይኖች ጋር ተገጣጠሙ። ያ መልክ፣ ያ በውስጡ ታላቅ ሰላምን የያዘ የፊቱ ገጽታ የዮሐንስን ልብ በቅጽበት ማረከው። ኢየሱስም ተከተሉኝ፣ የሰው አጥማጆች አደርጋችኋለሁ አላቸው። ይህ ጥሪ ተራ የሥልጣን የሥራ ለውጥ አልነበረም። ይህ የነፍስ ጠሪ ነበር እንጂ። በዚያች ቅጽበት ዮሐንስ የያዘውን መረብ ከመሬት ላይ ጣለው። አባቱን ዘብዴዎስን በባሕሩ ላይ የገነባውን የወደፊት ተስፋውንና የምቾት ሕይወቱን ሁሉ እንደ ትቢያ ትቶ ከወንድሙ ጋር በመሆን ኢየሱስ ክርስቶስን ፈለጉን ተከተለ። ይህ ውሳኔ በመንፈሳዊ ዓለም ትልቅ የመገረም ምንጭ ነበር። ምክንያቱም አንድ ሰው በምንም ሳይደገፍ በአንድ ቃል ብቻ ተነሳስቶ የዓለምን ብርሃን ለመከተል መወሰኑ እጅግ አስደናቂ እምነትን የሚጠይቅ ነበር። የዮሐንስ የሕይወት ጉዞም ከዚያች ሰዓት ጀምሮ ከዓሣ አጥማጅነት ወደ የፍቅር ደቀ መዛሙርትነት ተሸጋገረ። በኢየሱስ አጠገብ የዋለ እርሱ የሚያስተምረውን የመንግሥተ ሰማያትን ምስጢር ስለ መውደድ፣ ስለ መታዘዝና ስለ ዘላለም ሕይወት የሚነግረውን ቃል በልቡ ውስጥ ያኖረው ጀመር። ያ ጥሪ የዮሐንስን ማንነት በመለወጡ ከድካም ይልቅ ዕረፍትን፣ ከመርከብ ይልቅ በክርስቶስ ፍቅር ላይ የተመሰረተ የሕይወት መርከብን እንዲያገኝ አደረገው። ዮሐንስ የዓሣ አጥማጁ አሁን የሰው ልጆችን ነፍስ ወደ እግዚአብሔር መንግሥት የሚስብ ሐዋርያ ለመሆን የመጀመሪያውንና
ታላቁን እርምጃ በድፍረት ወሰደም። የድርጊቱ ለትውልድ ሁሉ የሚተርፍ ትምህርት ሆኖ ቀረም። በጌታ ፊት አንድ ሰው ያለውን ነገር ሁሉ ትቶ መከተል በረከትንና ታላቅ ክብርን እንደሚያጎናጽፍ የዮሐንስ ሕይወት በግልጽ ይመሰክራል። የጥሪው ማግስት የዮሐንስን ማንነት በከፍተኛ ሁኔታ ቀረጸው። ከ12 ሐዋርያት መካከል ዮሐንስ ለየት ያለ ስፍራ ነበረው። እርሱ ከጴጥሮስ የጋለ ቅናት፣ ከማቴዎስ የቀድሞ የሕይወት ታሪክ ወይንም ከሌሎች ሐዋርያት የተለየ አንድ ልዩ መለያ ነበረው። እርሱ ኢየሱስ ይወደው የነበረ ደቀ መዝሙር ነበር። ይህ ቃል በወንጌሉ ውስጥ ሲያነብ ያንድን ሰው ስም ሳይሆን በጌታ የፍቅር ማዕበል ውስጥ ያለን ሰው መገኘት የሚያሳይ ታላቅ ማረጋገጫ ነው። ዮሐንስ ከኢየሱስ ጋር የነበረው ቅርበት እንደ ተማሪና መምህር ብቻ አልነበረም። እንደ አባትና ልጅ፣ እንደ ጓደኛና ወዳጅ የተቆራኘ ነበር እንጂ። በምግብ ጠረጴዛ ላይ ከሌሎች ቀድሞ በጌታ ደረት ላይ ይደገፍ የነበረው እርሱ ነበር። ይልቁንም የጌታ ልብ ትርታ፣ የመለኮታዊ ፍቅርን ጥልቀትና የሰው ልጆችን ለማዳን የሚመታውን የኢየሱስን የሕይወት ምት በቅርብ የመስማት ምሳሌ ነው። ዮሐንስ የኢየሱስን የሕይወት ምስጢራት የያዘና የታዘበ ልዩ ምስክር ነበር። በደብረ ታቦር ተራራ ላይ የጌታ መለኮታዊ ክብር ሲገለጥ፣ የፊቱ መልክ እንደ ፀሐይ ሲበራ፣ ልብሱም እንደ ብርሃን ነጭ ሲሆን የተመለከቱት ሦስቱ ሐዋርያት መካከልም ዮሐንስ አንዱ ነበር። ያ መለኮታዊ ክብር በውስጡ የፈጠረው ተጽዕኖ በኋላ ላይ ቃልም ሥጋ ሆነ፣ ጸጋንና እውነትንም ተመልቶ በእኛ አደረ፣ ከክብሩም የተነሳ ክብርን አየን ብሎ ለመመስከር አበቃው። ነገር ግን የዮሐንስ ልዩነት ያለው ከክብሩ ጋር ብቻ ሳይሆን በመከራውም ውስጥ በመሳተፉ ነው። በጌቴሴማኒ በአትክልቱ ስፍራ የክርስቶስ ላብ እንደ ደም ጠብታ ወደ ምድር ሲወርድ እርሱና ወንድሞቹ አብረውት ነበሩ። ምንም እንኳን ድካም ቢሰማቸውም የጌታን የነፍስ ትግል በቅርብ በማየት ፍቅሩን ይበልጥ ተረዱ። ይህ የፍቅር ደቀ መዝሙር መሆን ማለት ዮሐንስ ከሌሎች በተለየ የጌታ ልብ የመረዳት ችሎታ ነበረው ማለት ነው። ዓለም ሲጣላ፣ ሲጠራጠርና ሲጠብቅ፣ ዮሐንስ ግን በጌታ ፍቅር ውስጥ ተደብቆ በነበረው ሰላም የተመላ ነበር። በዚያ የፍቅር ኅብረት ውስጥ ነው ዮሐንስ በኋላ ዓለምን በሙሉ የሚያናውጠውን እግዚአብሔር ፍቅር ነው የሚለውን ጥልቅ እውነት ለመጻፍ የበቃው። ዮሐንስ ለኛ የሚያስተምረን ታላቅ ቁም ነገር ይህ ነው። ከጌታ ጋር መኖር ማለት በአቅራቢያ መሆን ብቻ ሳይሆን ልቡን በመረዳት በደረቱ ላይ በመደገፍ የመለኮታዊ ፍቅሩን ጥግ በመቀመስ የሚገኝ ሕይወት ነው። የጌታ ሕይወት በምድር ላይ ወደ መጨረሻው ምዕራፍ በተጠጋ ጊዜ የዮሐንስ ፍቅር ባስከፈለው የመከራ ቀን ፈተና ተጋረጠበት። በጌቴሴማኒ የነበረው መደናገጥ አልፎ ታላቁ የዓርብ ቀን ሲመጣ የሌሎች ሐዋርያት እምነት እንደ ደረቅ ቅጠል በነፋስ ተበትኖ ነበር። አንዳንዶች በሥጋ ተሸሽገው፣ ሌሎቹ ከሩቅ ሆነው ሁኔታውን ይከታተሉ ነበር። ነገር ግን ዮሐንስ የተለየ ነበር።
እርሱ ፍቅርን በቃል ብቻም ሳይሆን በተግባር በሞት አፋፍ ላይ ቢሆንም እንደማይከዳ ለማሳየት ወደ ጎልጎታ ተራራ ላይ ወጣ። በመስቀሉ ስር የቆመው ዮሐንስ የጌታን ስቃይ፣ የጠላቶቹን ስድብና የዓለምን ኃጢአት የተሸከመውን ንጹሕ የበግ መሥዋዕትነት በቅርበት እየተመለከተ ነበር። ያ ደም፣ ያ እንባ፣ ያ የጌታ የፍቅር ማረጋገጫ በዓይኑ ፊት እየተከናወነ ያለ ኢየሱስ ከፍ ካለው መስቀል ወደ ታች ተመለከተ። በዚያ የጭንቀት ሰዓት ጌታ የራሱን ስቃይ ትቶ ለእናቱ ለቅድስት ድንግል ማርያም የነበረውን ጥልቅ ፍቅርና አሳቢነት ገለጸ። ኢየሱስ እናቱን ተመለከተችና ለዮሐንስ እነሆ እናትህ አለው። ከዚያም እናቱን እነሆ ልጅሽ አላቸው። ይህ አጭር የቃል ልውውጥ በሰው ልጅ ታሪክ ውስጥ እጅግ አስደናቂ የሆነ የፍቅር ዝውውር ነበር። በዚያች ቅጽበት ዮሐንስ የዓለም ማዳኝ የሆነውን የክርስቶስን ምትክነት ብቻ ሳይሆን የእመቤታችንን የመከራ ሸክምም ተጋራ። ዮሐንስ የኢየሱስን እናት ወደ ቤቱ ሲወስድ ቤቱ የሰማያዊት ንግሥት መኖሪያ ሆነች። ይህ ለዮሐንስ ታላቅ ክብር ነበር። በተመሳሳይ ጊዜ ግን ትልቅ ኃላፊነት ነበረበት። እስኪያስቡት በጎልጎታ የተሰቀለውን ጌታ በዮሐንስ ላይ ምን ያክል እምነት ቢኖረው ነው ይህንን ታላቅ አደራ የሰጠው? ዮሐንስም ያንን አደራ በታማኝነት ተወጣ። እመቤታችንን እንደ እናቱ እየተንከባከበ የጌታን የልጅነት ፍቅር በዕለታዊ ሕይወቱ ይኖር ነበር። ዮሐንስ በመስቀሉ ስር መቆሙ ፍቅር ከምቾት በላይ መሆኑን፣ ደቀ መዛሙርትነትም ከመድሎና ከስጋት በላይ መሆኑን በደም ማኅተም አረጋግጧል። ያ የዓርብ ቀን ዮሐንስን ከደቀ መዛሙርትነት ወደ የቤተ ክርስቲያን አባትነት ደረጃውን ከፍ ያደርገው ነበር። መስቀሉ ለዮሐንስ መጨረሻ ሳይሆን ከእመቤታችን ጋር የጀመረው አዲስና ጥልቅ መንፈሳዊ ጉዞ መጀመሪያው ነበር። የዚያች ቅዳሜ ዕለት ምሽት ዓለም በዝምታና በሐዘን ተውጣ ነበር። ዮሐንስ የጌታን ቅድስት ሥጋ በአዲስ መቃብር ካኖረ በኋላ በልቡ ውስጥ የነበረው የፍቅር እሳት ግን ገና አልጠፋም ነበር። መምህሩ ሞልቷል ቢባልም ዮሐንስ ግን ያንን የፍቅር ትስስር በቀላሉ ሊረሳው አልቻለም። የሰንበትን ቀን አሳልፎ ገና ጨለማውን ሳይገፍ ወደ ማለዳ ላይ የማርያም መግደላዊት የጌታ መቃብር ባዶ መሆኑን ለሐዋርያት ነገረቻቸው። ይህ ዜና እንደ መብረቅ ዮሐንስንና ጴጥሮስን ቀሰቀሳቸው። ሁለቱም በተቻላቸው ፍጥነት ወደ መቃብሩ መሮጥ ጀመሩ። ዮሐንስ ከጴጥሮስ በበለጠ ፍጥነት በመሮጥ ከሌሎቹ ቀድሞ ወደ መቃብሩ መግቢያ ደረሰ። ዮሐንስ መቃብሩ አጠገብ ሲደርስ የነበረው ስሜት ሊገለጽ የሚችል አልነበረም። በመጠባበቅ በስጋትና በምስጢራዊ ተስፋ የተሞላ ነበር። ወደ ውስጥ ገብቶ ሲመለከት የጌታን የከፈኑ ጨርቆች በየቦታው ተቀምጠው አየ። ነገር ግን የጌታ ሥጋ አልነበረም። በዚያች ቅጽበት የዮሐንስ ልብ መታ መታ አለ። ዮሐንስ ያየውን መቃብር ባዶነት እንደ መስረቅ ሳይሆን እንደ ትንሣኤ የተረዳው የመጀመሪያው ሰው እርሱ ነበር። መጽሐፍ ቅዱስ ስለ ዮሐንስ ሲናገር አየም አመነም ይላል። ጴጥሮስ መቃብሩን ሲያይ ግራ ተጋብቶ ነበር። ነገር ግን ዮሐንስ በዚያ ባዶ መቃብር ውስጥ የሞትን ድል መነሳት
የጨለማን ማሸነፍና የጌታን ተስፋ መፈጸም በዓይነ ሕሊናው ተመለከተ። ለዮሐንስ ባዶ መቃብር የጌታ ለመኖር ሳይሆን የጌታ ሕያውነት ማረጋገጫ ሆነ። ይህ ትንሣኤ ለዮሐንስ ሕይወት ትልቅ ለውጥ ነበር። ከዚህም በኋላ ዮሐንስ የሞተ መምህርን ሳይሆን ሕያው አምላክን የሚያገለግል ሐዋርያም ሆነ። የትንሣኤው ምስክርነት በዮሐንስ ውስጥ የፈጠረው ደስታ ለወደፊት ለሚጽፈው ወንጌል መሠረት ሆነ። እርሱ የትንሣኤን ምስጢር በሰዎች ልብ ውስጥ ለመዝራት ከዚህ ክስተት በኋላ ሙሉ ኃይሉን መጠቀም ጀመረ። ዮሐንስ ባዶ መቃብር በማየቱ ያገኘው እምነት ዛሬም ለክርስቲያኖች ትልቅ ትምህርት ነው። እምነት የሚጀምረው በማየት ሳይሆን በመረዳት ነው። ዮሐንስ ባዶውን ጨርቅ አይቶ ትንሣኤን እንዳመነ እኛም በሕይወታችን ውስጥ የሚያጋጥሙን ባዶነት ወይንም በመከራ ጊዜ እግዚአብሔር በአዲስ መንገድ እየሰራ መሆኑን ማመን እንዳለብን ያሳያል። በዚህ የትንሣኤ ምስክርነት ዮሐንስ የሐዋርያት መሪ፣ የቤተ ክርስቲያን ብርሃንና የትንሣኤው ድምፅ ለመሆን ተዘጋጀ። ጌታችን ኢየሱስ ክርስቶስ ወደ ሰማይ ካረገ በኋላ የቅዱስ ዮሐንስ መንፈሳዊ ጉዞ ወደ አዲስ ምዕራፍ ተሸጋገረ። እርሱ የትንሣኤው ምስክር ብቻም ሳይሆን አሁን የትንሣኤው ኃይል ተሸካሚም ነበር። በቤተ ክርስቲያን ውስጥ የሐዋርያት መሪ በመሆኑ ከቅዱስ ጴጥሮስና ከያዕቆብ ጋር ወንጌልን ማዳረስ ሥራውን በብርቱ ጀመረ። የዮሐንስ ዋና መድረክ የሆነችው ኤፌሶን ከተማ ነበረች። በዚያ ዘመን ኤፌሶን እጅግ የበለጸገች፣ በተመሳሳይ ጊዜ ግን በአረማዊነትና በጣዖት አምልኮ የተመላች ከተማ ነበረች። የዲያና አርጤምስ ቤተ መቅደስ የነበረባት፣ የጨለማው ኃይል የሰፈነባት ስፍራ ነበረች። ዮሐንስ ይህንን ከተማ ለመምረጥ የወሰነው በምክንያት ነበር። ብርሃን የሚያስፈልገው ጨለማው በበዛበት ስፍራም ነውና። ዮሐንስ በኤፌሶን ሲሰብክ የነበረው መሠረታዊ መልእክት አንድ ብቻ ነበር። ይህም እግዚአብሔር ፍቅር ነው። የጥንቱ ዓለም በኃይል በክብርና በግዛት ታትማለች። ዮሐንስ ግን ከነዚህ ሁሉ በላይ ፍቅር የሕይወት መሠረት እንደሆነ በተግባርና በቃል አሳያቸው። ሰባኪው ዮሐንስ በሰዎች ልብ ውስጥ የሚገነባውን የጥላቻ ግድግዳ በክርስቶስ ፍቅር እያፈረሰ የወንጌልን ዘር ይዘራ ነበር። የዮሐንስ ስብከት ተራ ስብከት አልነበረም። ከእመቤታችን ከቅድስት ድንግል ማርያም ጋር ለዓመታት በአንድነት በመኖር ያገኘውን መለኮታዊ ምስጢር ለሕዝቡ ያካፍል ነበር። የእመቤታችንን የትሕትና ሕይወት፣ የኢየሱስን የልጅነት ዘመንና የትንሣኤውን ተስፋ እየጠቀሰ ያስተምር ነበር። በስብከቱ የተነሳ ብዙዎች ከጣዖት አምልኮ ወደ እውነተኛው አምላክ ተመለሱ። ዮሐንስ ስብከት ጥንካሬ የመጣው ከሕይወቱ ነበር። ሰዎች በእርሱ ውስጥ የክርስቶስን ምሳሌም ያዩ ነበር። እጅግ ትሑት፣ እጅግ አፍቃሪና በተመሳሳይ ጊዜ በእውነት ላይ ጽኑ ነበር። በኤፌሶን የቆየበት ዘመን ቤተ ክርስቲያን በሥርዓትና
በእምነት እንድትጸና የሐሰት ትምህርቶች እንዳይገቡባት እንደ ታላቅ አጥር ሆኖ ጠብቋታል። በዚህ ክፍል የምንመለከተው ታላቅ እውነት ነው። ወንጌል በቃላት ብቻ ሳይሆን በሕይወት መዓዛ የሚሰበክ መሆኑ ነው። ዮሐንስ ኤፌሶንን ሳይቀር የራሱን ሕይወት እንደ መሥዋዕት አቅርቦም ነበር። በዚህም የኤፌሶንን ከተማ ቀይሯታል። በንጉሥ ዶሚቲያን ዘመን የክርስቶስ ወንጌል በስፋት እየተስፋፋ በመምጣቱ የጣዖት አምላኪዎችና የሮም ገዢዎች በቅዱስ ዮሐንስ ላይ ከፍተኛ ጥላቻ አደረባቸው። ዮሐንስን በገደሉ ቁጥር እንደሚሞትላቸው እያዩ በአስማት ተጠራጠሩት። በመጨረሻም በፈላ ዘይት ቢጨምሩበትም ምንም አልጎዳውም። ይህን ሲመለከቱ በመፍራት ወደ ፓትሞስ ደሴት አጋዙት። ይህችም ፓትሞስ በኤጂያን ባህር መካከል የምትገኝ የድንጋይ ገደል የበዛባትና በብቸኝነት የምትታወቅ ደሴት ነበረች። ለአንድ ሰባኪ ለሕዝብ ቅርብ ለነበረ ሰው ይህ ቦታ የሞትና የብቸኝነት እስር ቤት ሊመስል ይችል ነበር። ነገር ግን ለዮሐንስ የፊጥሞ ደሴት የሰማይ በሮች የተከፈቱበት የክብር አዳራሽ ሆነችለት። በጌታ ቀን በመንፈስ ሆኖ ሳለ ታላቅና አስፈሪ ድምፅ እንደ መለኮት ሲጮህ ሰማ። ወደ ኋላው ሲመለከት የክብር ንጉሥ ኢየሱስ ክርስቶስን በግርማው ተመለከተ። በዚያ የፓትሞስ ጸጥታ ብቸኝነት የሰማይ ምስጢራት ለዮሐንስ ተገለጡ። ዮሐንስ የጻፈው የዮሐንስ ራእይ የአንድ ሰው ሕልም ብቻ አልነበረም። ይልቁንም የዓለምን ታሪክ መጀመሪያና መጨረሻ፣ የክርስቶስን ድል እናም የመንግሥተ ሰማያትን ክብር የሚያሳይ መለኮታዊ ካርታ ነበር። ለምዕመናን ስለ ጥንካሬ፣ ስለ ምስጋናና ስለ ንስሐ የሚያሳስብ የፍቅር ጥሪ። በአራት እንስሳትና በ24 ካህናተ ሰማይ የታጀበው የእግዚአብሔር ክብር የዙፋን መንበር፣ ሰማያት፣ 7 ማኅተሞች፣ 7 መለከቶችና 7 ጽዋዎች፣ የፍጻሜው ዘመን ምልክቶች፣ የክፉ ኃይል ውድቀትና የክርስቶስ አሸናፊነት። ፓትሞስ ዮሐንስ ከእስረኝነት ወጥቶ የወደፊቲቱን ዓለም ተመልካች ሆነ። ያ ሁሉ ስደት፣ ያ ሁሉ መከራ በሰማያዊ ራእይ በክብር ውስጥ ተዋጠ። ዮሐንስ የጻፋቸው ምስጢራት ዛሬም ድረስ ለቤተ ክርስቲያን የመጽናኛና የተስፋ ምንጭ ናቸው። ጨለማውን የፓትሞስን ዓለት በሰማያዊ ብርሃን የለወጠው ዮሐንስ ለእኛም በችግር ውስጥ እግዚአብሔርን መመልከት እንደሚቻል አስተማረን። በፍጽሞ ደሴት ያየው ራእይ ተፈጽሞ ንጉሥ ዶሚቲያን ካረፈ በኋላ ቅዱስ ዮሐንስ ወደ ኤፌሶን ተመልሶ በሰላም እንዲኖር ተፈቀደለት። በዚያን ጊዜ ዮሐንስ እጅግ አርጅቶ ነበር። አካሉ የድካም ምልክቶች ይታዩበት ነበር። ነገር ግን በልቡ ውስጥ የነበረው የጌታ ፍቅር ምንጭ አሁንም እንደ ወጣት ይፈልቅ ነበር። የዮሐንስ የመጨረሻው የሕይወት ዘመን እንደ ቀድሞ ኃይለኛ ስብከት የሚሰጥበት ሳይሆን በወላጅነት፣ በትምህርትና በምክር የሚገለጥበት ነበር። እርሱ ለቤተ ክርስቲያን የመጨረሻው ድምፅ ነበር። የጌታን ምድራዊ ሕይወት ባይኑ ያየ፣ በመስቀሉ ስር የቆመና ትንሣኤውን የተመለከተ
የመጨረሻው ሐዋርያ በመሆኑ መገኘቱ ብቻ ለምዕመናን ታላቅ መጽናኛ ነበር። የእርሱ የመጨረሻው የሕይወት ዘይቤ እጅግ የሚደንቅ ነበር። በዕድሜው መገፋት የተነሳ መራመድ ሲሳነው ደቀ መዛሙርቱ በወንበር እየተሸከሙ ወደ ቤተ ክርስቲያን ያደርሱት ነበር። ምዕመናኑም የጥበብ ቃሉን ለመስማት በጉጉት ይጠብቁት ነበር። ዮሐንስ በየዕለቱ የሚሰጣቸው መልእክት ግን አንድና ተደጋጋሚ ነበር። እርሱም ልጆች ሆይ እርስ በርሳቸው ተዋደዱ የሚል ነበር። አንድ ቀን ደቀ መዛሙርቱ እንዲህ ብለው ጠየቁት፣ አባት ሆይ ለምን ሁል ጊዜ ይህንኑ ቃል ብቻ ትደግማለህ? ዮሐንስም በለዘብታ ድምፅ እንዲህ ብሎ መለሰላቸው፣ የጌታ ትእዛዝ ይህ ብቻ ነውና ይህም ከተፈጸመ ሌላ ምንም አያስፈልግም። ቅዱስ ዮሐንስ በዓለም ላይ የቆየበት የመጨረሻው ጊዜ የፍቅር ማጠቃለያ ነበር። ዮሐንስ ሌሎች ሐዋርያት እንደተቀበሉት በሰማዕትነት በሰይፍ በእሳት ሳይሆን በተፈጥሮ እርጅና በኤፌሶን ምድር አርፏል። እርሱ የጌታ ወዳጅ እንደመሆኑ ሞትን እንኳን እንደ መግቢያ በር እንደ ፍጻሜ አልነበረበትም። ዮሐንስ ባረፈበት ጊዜ ቤተ ክርስቲያን ታላቅ አባቷን አጣች። ነገር ግን በጻፋቸው ወንጌል መልእክታትና በዮሐንስ ራእይ አማካኝነት እርሱ ዛሬም ድረስ በቤተ ክርስቲያን ውስጥ ሕያው ሆኖ እየተናገረ ይገኛል። የዮሐንስ ሕይወት በሦስት ቃላት ሊጠቃለል ይችላል፤ መከተል፣ መወደድና መመስከር። የባህር ዳርቻ አሳ አጥማጅ የነበረው ዮሐንስ ዛሬ በዓለም ዙሪያ የፍቅርና የእውነት ብርሃን ሆኖ ለብዙዎች ያበራል። ታሪኩ የሚያስተምረን ትልቁ ትምህርት ነው። የሰው ልጅ የሕይወት ጉዞ የሚጀምረው በክርስቶስ ጥሪ ነው። የሚቀጥለው በክርስቶስ ፍቅር ነው። የሚጠናቀቀው በክርስቶስ ታላቅ ምስክርነት ነው። ስለ ቅዱስ ዮሐንስ ሕይወት ይህንን ካልን በቀጣይ ደግሞ የሌሎች ቅዱሳንን ሕይወት እንሰማለን። እኛም ደግሞ እንደ ቅዱስ ዮሐንስ ሕይወታችንን በክርስቶስ ፍቅር እየተደነቅን ክርስቶስን እየተከተልን ክርስቶስን እየወደድን እያፈቀርን ስለ ክርስቶስ እየመሰከርን መላ ሕይወታችን እንድናገለግለው የልዑል እግዚአብሔር መልካም ፈቃድ ይሆንልን። አሜን። አቡነ ዘበሰማያት ብለን ጸሎት